አስደንጋጭ መረጃ ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ። ህዝባዊ አመጽ በሰባቱም ዩኒቨርሲቲዎች ማንንም ያልጠበቀው ክስተት። አቡነ አብርሃም እኔ ከፊት እቀርማለሁ፣ ልጆቼ እናንተ ተከተሉኝ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንጀምሩ ስለበሉ ለእግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ላዘዝ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። እንግዲህ በጂንካ ሰሞኑን የተከሰተውን ወረርሽኝ ታውቁታላችሁና አባቶቻችን እንግዲህ አደባባይ ላይ በመውጣት የጂንካን ከተማ ሲያጥኗት ይሄንን ወረርሽኝ እንግዲህ በጸሎት እንዲያልፍ እንግዲህ አደባባይ ወጥተው የተለያየ ማጠንተን ሲያጥኑ እንደነበር ተመልክተናል ማለት ነው። እንደዚሁም በሰባቱም ዩኒቨርሲቲዎች ታላቅ የሚባል የተቃውሞ ሰልፍ ወጥቷል። እንግዲህ የተለያዩ ረብሻዎች እንደነበሩ እየተመለከትን እንገኛለን። ወደ 7 ወደ 8 ዩኒቨርሲቲዎች እንግዲህ ዩኒቨርሲቲ አመጾች እንግዲህ እየተባባሱ እንደሄዱ 1-2 ነበረ 7-8 እያለ እንደሚቀጥል ያለው መረጃ ያመለክታል ማለት ነው። እንደዚሁም ደግሞ አቡነ አብርሃም የሰጡት መግለጫ እንግዲህ ልጆቼ ሆይ እኔ ከፊት እቀርምላችኋለሁ እናንተ ከኋላ ተከተሉኝ፣ የፈራ ይመለስ የሚል መልእክት እንዳስተላለፉ እየተመለከትን እንገኛለን። አቡነ ናትናኤል ታስረዋል አልታሰሩ የሚለውንም እንግዲህ በዚህ ጉዳይ ላይ የምናነሳው ይሆናል። የተለያዩ ርዕሰ ጉዳዮች አሉ። እስከ መጨረሻው ድረስ ቪዲዮውን ላይክ እያደረጋችሁ ተከታተሉ። ወደ ቪዲዮቹ። አባቶች ለምህላ ጸሎት ጎዳና መውጣታቸው ተሰማ። የጂንካ ኦርቶዶክስ ተዋህዶ ቤተክርስቲያን ካህናት አባቶች በከተማችን የተከሰተውን ወረርሽኝ ያሳክስ ዘንድም አደባባይ በመውጣት እንግዲህ ማዕጠንት እያጠኑ ይገኛሉ ተብሏል። የጂንካ ኦርቶዶክስ ተዋህዶ ቤተክርስቲያን ካህናት አባቶች ማለዳውን እንግዲህ በጂንካ መስቀል አደባባይ በመውጣትም የምህላ ጸሎት በማድረግ እንዲሁም በየሰፈሩ በመዞር ማዕጠንት እያጠኑ እንደሚገኙ ከአካባቢው የሚገኙ ነዋሪዎች መረጃው አድርሰውናል። በዚህም እጅግ በርካቶችም መልካም ተግባር በማለት እየገለጹት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ሊሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልን እውነታው ይሄን እና ይህንን መናገር ፈልጌ አይደለም። መይመን
ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋሃን ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ እኛን ካላማ እኛን ካላማር ወሬ ስራ እስከሆነ ድረስ ያግኙ። በዚህኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልን ነው የመረጡት። ከማን ጋር? ቅድስት ሀገር ኢትዮጵያ ልክ እንደ ብራዚል ከቅርብ ጊዜ ወዲህ ሰው ችላ ያላቸው ግን እንደ ሰደድ እሳት በየቀኑ እየተስፋፉና እየተዛመቱ ያሉ የተመሳሳይ ጾታ ግንኙነቶች ከምሽት 4 ሰዓት በኋላ አዲስ አበባ ላይ ሴቶች 4-5 በመሆን በፊት እየተሳሳሙ አገሩን ላቲንና አውሮፓ እያስመሰሉ እነዛን ሰዎች አስቁመህ የራስህን እርምጃ እንዳትወስድ ከተጠያቂነት አድነህ ወደ ህግ አካላት ወስዳለሁ ብትል ካንተ ቁጥር የነሱ ቁጥር ይበልጣልና ሌላ ስም ሰጠው ሊዘርፈን ሊደፍረን ብለው ስም የዳቦ ስም ይሰጠዋል። ዋናው ነገር ከመነሻውና ከመዳረሻው እንዴት ነው ማድረግ ያለብን ነው። ቪዲዮ ረዘም ስለሚል እኔን በስርዓት የማትከታተሉኝ ቪዲዮ ቢያጠር የምትሉ ሱሪያችሁን ቁምጣችሁን አሳጥራችሁ ወደ ምትሄዱበት መርጥ ትችላላችሁ። የምናወራው የሀገራዊ ምክክር ትውልድ መቅረጽ እንጂ እንደ ግብረ ሰዶም ስለ ሴት ጋውርተህ የሆነ ነገር አውርተህ ሴትና ሴት ልደት ላይ ተሳስመ ህዝቡን ይቅርታ ብለህ የቲክቶክ አዋርድ እያልክ የምትፈልስበት ፔጅ አይደለም። የገብረ ኢየሱስ ፔጅ ነው። ረዘም ይላል፣ ጠጠር ይላል፣ ጠንከር ይላል። የሚያስከፍለው ገንዘብ አንበሳ ድራጎንና ስፔስ ሳይሆን የሚያስከፍለው ዋጋ ነው። ግን ትውልድ ያድናል።
99ን በግ ላናድነው እንችላለን። የጠፈችውን አንድ በግ ልክ እንደ ክርስቶስ ልናገኛት እንችላለን። አምላክ እግዚአብሔር ፍቃዱ ከሆነ የግብረ ሰዶምና የተመሳሳይ ጾታ በእኔ በግብረ ኢየሱስ እይታ መነሻውና መቀስቀሻው ብዬ የማስበው አዳሪ ትምህርት ቤት ዩኒቨርሲቲ የሚባሉት በቂ ቁጥጥር ስለማይደረግባቸው አንዳንድ ሴቶች ነገሩን ፊት አድርገው ወደ እግዚአብሔር መመለስ የፈለጉ ሴቶች በአካልም በሥራ ዘርፍም ተገናኝተን ስናወራቸው ዩኒቨርሲቲ በገባው ጊዜ የሆነ ሴት ነበረች እንደዚህ አድርጋ አበላሸችኝ። ዩኒቨርሲቲ ስናድር ጓደኞቼ ሲወጡ እንዲህ ያለ ሰውነት ስንታጠብ እየነካካ ወደዚህ ሲስተም አስገባኝ ይባላል። ያ እድሜ ፈታኝ ጊዜ ነው። ብረት ቀይ በሆነ ጊዜ አድዋማም መዶሻም መኮትኮቻም አካፋም ማድረግ ይቻላል። ቀይ በሆነ ጊዜ ዩኒቨርሲቲ የሚገቡ ወጣቶች ቀይ ናቸው። ሊቀርጻቸው የሚችል ነገር ህዛ ያገኙትና የተጋበዙበት ነው። እንደ ድሉ ነው አንዳንዶች ይሰነካከላሉ። ለዛ ነው ልጆችን ከታች ጀምረን በስጋው ደሙ በየእምነቱ ሙስሊም ከሆኑ በቁርአን፣ ኦርቶዶክስ ከሆኑ በስጋው ደሙ፣ ፕሮቴስታንት ከሆኑ ደግሞ ጠንከር ባሉ ፓስተሮች ትምህርት ታንጸው ውስጣቸው ፈራ እግዚአብሔር ይደርምል። ዛሬ ጊዜ ዩኒቨርሲቲ የሚገቡ እነዛ እንደ ቀይ ብረት የጋሉት ለማንኛውም ነገር ሞልድ ማስያዝ የሚቻሉ ወጣቶችን አንዳንድ ሴቶች በህይወት አጋጣሚ የሚሆን ቀድመው በኖሩበት የላይፍ ስታይል ተበክለው ይገቡና አንዷ ሴት አንዷን እየጠበቀች ሻወር በምትወስድ ጊዜ የሚበሉት ምግብ ሃይ ፕሮቲን ነው። እድሜያቸው ፈታኝ ነው። ሆርሞን በብዛት የሚመረትበት ነው። አይናቸውን ጨፍነው የሚጓዙበት ለጊዜው ስሜት ራሳቸውን እንደ ከርሰ ምድር ላይ የሆነ ቮልካኖ እንደሚፈነደው ጊዜው ስሜታቸውን ማርካት ስለሚፈልጉ አታክ ይደረጋሉ። በልምምድ ሎሽን ቀቢኝ፣ ሎሽን ልቀባሽ በማለት እግርሽን ሎሽን ልቀባሽ፣ ጥፍርሽን፣ ጀርባሽን በሚል በጣም ሴንሲቲቭ የሆኑ የተፈጥሮ ገላ ሴቶችን ለምሳሌ ጡት ምናምን ነገር አንገት ዳር በመጠጋት ምናምን ለዛ ነገር አታክ ተደርገናል። ገብረ ኢየሱስ ይሄን ነገር በሰፊው ብትሄድበት ብለው በአካልም በውስጥ መስመር ያወሩኛሉ። እኔ ነገር ከመጮህ ይሄን ነገር ከመለፍለፍ ቁም ያላቅ እኔ ግብረ ሰዶምን የዛሬ 11 ዓመት በክለብ ስራ እያለው እጃቸው ላይ ምልክት አድርገው ከውጭ መጡ ከኢትዮጵያን በማደጎ ተብለው ተወስደው ተበርዘው በተመለሱ ከመርካቶም ከፒያሳም ከአቧሬም ከፈረንሳይ መጨርቆስም ወላጅ አልባ በሚል ስፓይስ ተወስደው ከጋምቤላም ከምንም አሉ ከክፍለ ሀገር ተመልሰው መጣው እጃቸው ላይ የሆነ ምልክት አድርገዋል። ነገሮችን በጥልቀት ስከታተል የነበርኩት እኔ ገብረ ኢየሱስ ንቃተ ህሊናዬ ከልጅነቴ ቱማች አመጋገቢ አሳ ስለሆነ ብራይትነስ ሁኜ በማደጊ ነገሩን ከማየው ሙቪ ጋር አታክ እያርኩ ስከታተላቸው አንድ ቀን እጅ ከፈንጅ አስኳቸው። 22 አካባቢ ወደ አዲሱ ስቴዲየም ክለብ በመሰራ ሰዓት ስሙን መጥቀስ ስለማልፈልግ ነው። ጸጉራቸውን ይዘው ሁለት ሴቶችን አውጥቼ በማወራቸው ሰዓት እኔ ባሏ ነኝ እሷ ሚስቴ ናት አሉ። በግልጽ እዚህ በኋላ ክለብ አንመጣም እንጂ እሷ የኔ ሚስት ነች እኔ ባሏ ነኝ። ይሄ ምንድነው ያረጋችሁት? ዲም ላይት ስል እጃቸው ላይ የሆነ እንደ አምባር አይነቱን የፕላስቲክ ላይት አለው። ይሄ ኮዳችን ነው። ቀን በኢንስታግራም በቴሌግራምም ይሄን ነገር እናሰራጭና የኛውኑ ሰዎች ውጡ ምልክታችሁ ይሆን እንላለን። ሾፒንግ ደን እንገዛለን። እዛ በየክለቡ ስንተያይ አባሎቻችን ምን ያህል እንደበዙ አዲስ መቀላቀል የሚፈልጉ ደግሞ ያናርጉ ይመጣሉ። ጋብዘን ይዘናቸው ሄደን እናበላሻቸዋለን ምናምን አለች። የመጡት ከእንደዚህ ከጀርመን ከሮማንያ ምናምን እንዴት ወሰደሽ ምናምን ብዬ አታክ የተደረገችውን ሴት ለማውራት ስሞክር በጣም ነው የምታምረው። ምን እንዳለች ታውቃላችሁ? እግዚአብሔር አምላክ በሚያውቀው እኔ በማደጎ ነው የተሰጠሁት። በጥሩ ሁኔታ እያደግኩ ነበረ። የሆነ ጊዜ በትምህርት ቤት ብለው ውጭ ሀገር ሮማንያ ዴንማርክ ምናምን ነው የተበተን ነው። እኔ በአጋጣሚ አውስትራሊያ ነው ያለሁት ነው ያለችኝ። አዎ ካረሰውት አውስትራሊያ እና በእንደዚህ አይነት በትምህርት ቤት ሙድ ወደዚህ ሰንሰለት ገባው። የሆኑ እንትኖች ተቋሞች አሉ አጠመዱኝ። አሁን ከዚህ ሲስተም መውጣት አልችልም። ምርጫዬ አንድ ነው፣ ወይ ነገር አምኖ መቀጠል ወይ ደግሞ ራስን ማጥፋት ነው። እንዴት መውጣታችን ሰፊ ዓለም ነው። መጥፋት እንደምታስበው ቀላል የለም። ኔትወርክ ድነን ምናምን አሉ። በየት እንደሚገናኝ የት ማያጡንም ዓለም ከባድ ሲሆን የምትሆንብን እንግዲህ ፈጣሪ እስኪረዳይ በዚህ ህይወት አለው ጸልይልኝ ብላ እያለቀሰች ሄደች። እያየዋት ለመዝናናት በመጠችበት አንድ ወር የነበራት ውበት እለት በእለት ልክ እንደ አምፖል ሲደበዝዝ እንደ ጠፋ እንደ ተቃጠለ አምፖል ግርማ ሞገሷ ውበቷ ምናምን ሲገፈፋይ ዛሬም ጊዜ ማታ ክለብ ላይ በቪትስ ውስጥ ነው 4-5 ሴቶች ሲሳሳሙ ያለው ኖርማል እየሆነ ነው፣ እየተለመደ ነው። ቀርበህ አራት ሰው መቅጣት አትችልም። አንተ ማንም አይደለህም። ለህግ አሳልፈ በሰጥ ዝም ብሎ ስልክ ሊቀማን ወይ እንደዚህ ሊያደርገን ብለው ሌላ ስም ይሰጡሃል። ህገ መንግስቱ የሚፈልገው ማስረጃና መረጃ እንጂ ይሄን አየው ብትል አንድ እንጨት አይነድም፣ አንድ ሰው አይፈርድም። አለቅ
ስለዚህ ልጆቻችሁን ዩኒቨርሲቲ የምትልኩ ሰዎች መጀመሪያ እግዚአብሔር ይርዳችሁ። በምንም አይነት ጥንቃቄ አድኑ። የምትችሉ ከሆነ ገንዘብ ካላችሁ አቅም ካልደከማችሁ ከዩኒቨርሲቲው ይልቅ በግል ኮሌጅ ወጣ ገባ እያላችሁ እየሸኛችሁ እያመጣችሁ ውሏቸውንና ዳራቸውን እየጎበኛችሁ ብታስተምሯቸው እላለሁ። ዛሬ ላይ እኔ የማወራው ተራ ሊመስል ወቅቱን ያልጠበቀ ወሬ ሊመስል ይችላል። ከ5 እና ከ10 ዓመት በኋላ እንደ ግብር ክፍያ ህጉኑ ይመጣል ወይ እንደ ትምህርት ካሪኩለም። ይሄን በማለቴ ብዙ ጠላት ላፈራ እችላለሁ። የህይወት ዋጋ ሊያስከፍል ይችላል። እኔ ገብረ ኢየሱስ ነኝ። የተፈጠርኩበትን ዓላማ እኔና መድኃኒዓለምን የምናውቀው ምንጊዜም ከተገፉት ጎንና እንደዚህ አይነት የባዕድ አምልኮ የዓለም ሀገራት የአውሮፓውያን ባህል ሲወርሰንና ሲያጠፋን የራሱ ጉዳይ እኔና ልጄ ደህና ነን ብለው ከሚቀመጡ አባት አይደለም። ስለዚህ ነገሩ ቢንዛዛም ይገባቸዋል ብዬ ስለማስብ ዩኒቨርሲቲ የምትልኩ ሰዎች እግዚአብሔር ይሆናችሁ፣ በጣም እግዚአብሔር ይሆናችሁ። ዩኒቨርሲቲ የተማራችሁ ሴቶች፣ ወንዶች ታውቁታላችሁ። በተለይ ቅርብ ጊዜ የእጅ ስልክ በሁሉም ህፃናት እጅ ከገባ በኋላ የሚታይ ሙቪ ልጆቻችሁ እያጠኑ ነው ብላችሁ ሰላም እንዲሰጣችሁ እናንተ ዱባይ የሚሄዳችሁ ከሚስታችሁ ውጭ ያዛችሁ አባቶች በየዱባይ ታይላንድ ትዝናናላችሁ ከተለያየ ሴት ጋር። እናታችሁም አንዳንድ ስነ ምግባር የጎደላቸው እናቶች ጅም ቤት ሄደው የራሳቸውን ጅም አሰሪ ምናምን ፉንቃ ይወድቃሉ። ልጁን ቸክ የሚያደርገው የለም፣ ልጅቱን ቸክ የሚያደርጋት የለም። ዩቲዩብ ትከፍታለች። ግሎባላይዜሽን ነፍ ነው። ላይቭ ቪዲዮ ፖርኖ ፊልም ያሉ ምን ያሉ በቃ መገመት አትችሉም። ቀረብ ብላችሁ እንደኔ ስተወሩና ስታናዝዟቸው ያን ነገር ያህል በዛ ስሜት ይጠመዳል። ሰው እለት በእለት የሚያደርገውን ነገር እንደ ቋንቋ ልምምድ ነው። የሰው ልጅ ሆነ ተፈጥረህ ከጦጣ ጋር ካደክ ሰው ካላወራህ በጦጣኛ ነው የምታወራ። ፓሮት ከሰው ጋር ከዋለ እንደ ሰው ነው የሚያወራ። የሰው ልጅ መሰረቱና እርሾው። ስለዚህ ወላጆቻቸው ታብሌት ስልክ ሰጠው እያጠናን ነው ብለው ሙሉ ቀን የራሳቸውን መገናኛ ቴሌግራም የራሳቸውን ከፍተው ኦፕን ፊልም ሲያዩ ሰውነታቸውን ሲተያዩ በተገናኙ ጊዜ የሚበሉት ምግብ ሞርቶዴሎ ያሳመው ስጋ ገበታ ቅቤው ምናምን ሃይ ፕሮቲን የሆነ ነገር ነው የሚበሉት ከሚጠጡት እስከሚበሉት ነገር። ያ ደግሞ የሰው ልጅ ከጠገበ ኃጢአት ነው የሚሰራው ይላል መጽሐፍ ቅዱስ። ጥጋብ ለኃጢአት ነው የሚጋብዘው። ገንዘብ በእጅ አለ። ልጅ ከሰው እንዳያንስ ተብሎ ኪስ ሙሉ ብር ይሰጠዋል። ዊድ አለ፣ ጋንጃ ይስባሉ፣ አሽሽ ወስዳሉ። የሚያደርጉትን አያውቁ። እግዚአብሔር ምስክሬ ነው። ትውልዱ እየተጠፋፋ ነው። ከ5 ከ10 ዓመት በኋላ ቃለ ሰማይ ቃለ ምድር እግዚአብሔር ታምሩን ሰርቶ ወላጆቹን አበርትቶ ሕገ መንግስቱ ጸንቶ የሆነ ነገር ካልተደረገ የዛሬ 5-10 ዓመት እኔ ላልኖር እችላለሁ። ይህን ቪዲዮዬን ሪከርድ አድርጋችሁ አስቀምጡት። ሴት ልጅህ ማይ ቦይፍሬንድ ወይ ማይ ገርል ፍሬንድ ብላ ቀለበት ያረገችላትን ሴት ልጅ ጎትታ ወደ ሳሎን ታመጣለች። ያኔም የህግ መዋቅሩ ሊያግዛቸው ስለሚችል ምርጫ አንድ ነው። ወይ እንደ ጃኪ ጃን አልቅሰህ ልጅ አይደለሽም ትላታለህ፣ ወይ ደግሞ ራስ የሰራው ስህተት አለመቆጣጠር ገብቶ ራስክን ታጠፋለህ፣ ወይ ከሀገር ብን ብለህ እንደ አጋንንት በጸበል ትጠፋለህ። ገብረ ኢየሱስ ነኝ። ይህንን ቪዲዮ ውስብስብ ይሆናል። የት ወጥቼ የት ወርጄ የቱን ጀምሬ የቱን ጨርሼ እንደሆነ አላቅም። የኔን ፔጅ የምትከተሉት አገረኛ ልክ እንደ ሰርዶ ሳር ነገር የሚገባችሁ ጠልፍልፍ ቢልም መጣችሁ ስሬን የምታገኙ ሰዎች የጨዋታ ይገባችኋል። እናንተ ከተማራችሁበት ትውልድ እንዲድን ኮፒ ሊንክ ሸር አድርጉት። ላይክ እንዳይረሳ። እኔ ፎሎ አድርጓልንም አንፎሎ ማድረግ ትችላላችሁ። ገብረ ኢየሱስ ነኝ። እመላለሳለሁ። በቀጣይ ፔጅ ስለ ህፃናት ልጆች አስተዳደግ እመጣለሁ። ህፃናት ልጅ ስልክ እየሰጣችሁ ዱዳ ያረጋችሁ ማንንም እንዳይሰማ ሶሻል ላይፍ ያረቃችሁ እንግዲህ ቪዲዮቹን እንደተመለከታችሁ ነው። አቡነ ናትናኤል አልታሰሩ ማለት ነው። በአገልግሎት እንደነበሩ እየተመለከታችሁ ትገኛላችሁ። አቡነ ናትናኤል ታሰሩ እየተባለ የሚናፈሰው ወሬ ሌላ ነው ማለት ነው። አቡነ ናትናኤልን እውነትን የሚገልጹ የዘመናችን ጀግና አባት እንደሆኑ እየተመለከትን እንገኛለን። አቡነ አብርሃምን በድጋሚ መተው እውነቱን ገልጸውልናል። የተዋሕዶ ልጆች እኔ ከፊት ቀርማለሁ፣ አርሲ መግባት ካለብንም አርሲ መግባት እንችላለን። ከፊትን ያለው እናንተ ልጆቼ በአፍ ብቻ ሳይሆን በተግባርም ከጎኔ ካላችሁ እኔ ከፊት ቀርማለሁ የሚል መልእክት አስተላልፈዋል። አባቶቻችን
ረጅም እድሜን ጤና ይስጥልን ለማለት ፈልጋለሁ። እንግዲህ በዩኒቨርሲቲ የነበረው ነው ማመስ ተመልክታችኋል። ዳውን ብርሃኑ ዳውን አብይ አህመድ እያሉ የተለያዩ መልእክቶችን ሲያስተላልፉ እንደነበረ ወጣቶች ተመልክታችኋል ማለት ነው። እግዚአብሔር አምላክ ለሀገራችን ደጉን ጊዜ ያምጣል ለማለት ፈልጋለሁ። በጂንካ የተከሰተው ወረርሽኝ እንግዲህ አሁንም እየተስፋፋ እንዳለ እየተመለከትን እንገኛለን። አባቶቻችን በመጨነቅ እንግዲህ አደባባይ ላይ ወጥተው እንግዲህ ማጠንተን እያጠኑ እንደነበረ እየተመለከትን እንገኛለን። እግዚአብሔር አምላካችን ለቤተክርስቲያናችንም ለኢትዮጵያ ለሀገራችንም ደጉን ጊዜ ሰላሙን ጊዜ ያምጣል ለማለት ፈልጋለሁ። በቀጣዩ አዳዲስ መረጃ እስክንገናኝ ሰላም ቆዩ። ሰብስክራይብ ያደረጋችሁ ድምካን ይጫላችሁ እንደምታበረታቱን ተስፋ እናደርጋለን። ሰላም ቆዩ።